ጾመ ነቢያትን የማይጾሙ ሰዎች የክርስቶስ መወለድ መምጣት የማይናፈቁ ሰዎች ናቸው። የአብ የባህሪ ልጅ ወልድ ስጋ የለበሰባት እናታችን ቅድስት ድንግል ማርያም ናትና ጾም ለሰዎች በህይወታቸው ውስጥ ምን ትሩፋት አለው ብለህ ታምናለህ? አንድ ሰው ክርስቲያን ለመባሉ ሊያደርገው የሚገባው የመጀመሪያው ነገር መጾም፣ መንጻት ለክርስቲያን ወጉ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ሰው ሆኖ መወለድ ለምን አስፈለገው? ሰዎች አራዳ ከተባሉ አራዳ የሚባሉት ክርስቶስ ኢየሱስን በማመን የሚያደርጉት ጉዞ ነው። ከሰማያት መውረዱም ዋነኛ ትልቁ ሚስጥር ለትህትናው ነው። ስለ ንጽህናና ቅድስና በመጽሐፍ ቅዱስ አስተምህሮት ውስጥ እንዴት ይገለጻል? የዓለም የመጨረሻው ክፍያ ምድር ላይ መረሳትን ነው የሚያመጣው። የሰማይ የመጨረሻው ክፍያ ለዘላለም መኖርን ነው። ለወርቅ መፈተን መንጠር ነው። ለሰው መፈጠን መክበር ነው። ከመጽሐፍ ቅዱስ አንጻር የራስን ህይወት ማጥፋት እንዴት ይታያል? በይቅርታ ውስጥ መኖር ክርስቶስን መምሰል ነው። ክርስቶስን በመምሰል ውስጥ መኖር ደግሞ የመጨረሻው ጥበብ ነው። ራስን ማጥፋት የክርስትና ልኩ አይደለም። ሰዎች ምን ያህል ጊዜ ንስሐ እንዲገቡ ተፈቅዶላቸዋል? ዓለም ቆንጆ ናት እንዲህ ብለው የሚያስቡ ሰዎች ከክርስቶስ ውጭ ቆንጆ የለም። ንስሐ እንደ አዲስ የሚያጥብ የበደል ሳሙና ነው።